በዚህ ቪዲዮ በ2018 ዓመተ ምህረት የ12ኛ ክፍል ፈተና አሰጣጥ ወቅት ፈተና ለመስረቅም ይሁን ለማሰረቅ የሚሞክሩ አካላት ላይ ጥብቅ እርምጃ ይወሰዳል ትምህርት ሚኒስቴር። ስለዚህ ዝርዝር መረጃ በዚህ ቪዲዮ ታገኛላችሁ። ሌላኛው ደግሞ ባለፈው ቪዲዮ ወደ 4-5 የሚሆኑ ጥያቄዎችን ብዙዎቻችሁ ጠይቃችሁኛል። ለነዛም ጥያቄዎች መልስ የምሰጣችሁ ይሆናል። ይህ ነገር በጣም ለእናንተ ይጠቅማችኋል ብዬ አስባለሁ። ይህም ከተጠየኳቸው ጥያቄዎች መካከል አንደኛ ሁሉም ትምህርት ቤት ነው ወይ ለሶስት የሚከፈለው? ዳት ሚንስ ናቹራል ለሶስት ሶሻል ለሶስት ይከፈላል ብያለሁ። ያን በደንብ አድርጌ መልስላችኋለሁ። ማነው ቀድሞ የሚገባው? ግልጽ ነው። በባለፈው ቪዲዮ በደንብ ተናግረዋል። ሌላኛው የሚከፈለው እንዴት ነው ለሶስት የምንከፈተው የናቹራል ተማሪዎች የሶሻል ተማሪዎች የሚለው እሱን በደንብ አስረዳችኋለሁ። ሌላኛው ለሁሉም ነው ወይ በወረቀት ለሶስተኛ ዙር ብቻ ነው ወይስ ለሁሉም ነው በወረቀት የምንፈተነው? ይህንንም እንዴት በወረቀት የሚፈተኑ ልጆች ካሉ እንዴት እንደሆነ እያንዳንዱ ዝርዝር መረጃ የምሰጣችሁ ይሆናል። እስከ ፍጻሜ አብራችሁ ሆኑ። እንግዲህ ወደ ቀዳሚ መረጃ ስናልፍ ትምህርት ሚኒስቴር ከሰኔ 23 እስከ ሐምሌ 16 2018 ዓመተ ምህረት በበይነ መረብ እና በወረቀት የሚሰጠውን የ12ኛ ክፍል ሀገር አቀፍ ፈተና አስመልክቶ ከባለድርሻ አካላት ጋር ምክክር አካሂዷል። የፈተናው አሰጣጥ ሂደት ላይ ደህንነቱ የተጠበቀና ውጤታማ ሆኖ እንዲጠናቀቅ ሁሉም ባለድርሻ አካላት በተቀናጀ ሁኔታ መስራት እንደሚጠበቅባቸው ገልጿል። እንግዲህ ከዚህ ጋር በዋነኛነት ያነሳው ነጥብ ፈተናውን ለመስረቅ የሚሆን ለማሰረቅ የሚሞክሩ አካላት ላይ ጥብቅ እርምጃ እንደሚወሰድ የትምህርት ሚኒስቴሩ ብርሃኑ ነጋ አሳስበዋል። ሌላኛው ብሔራዊ ፈተናውን ለመስጠት በመሰረተ ልማት፣ ደህንነትና ሌሎች መስኮች ተገቢውን ዝግጅት አድርገን ጨርሰናል ብለዋል። ሌላኛው በዚህ ፈተና ወደ 563,501 ተፈታኞች ይፈተናሉ። 306,456ቱ የተፈጥሮ ሳይንስ ናቸው። ወደ 257,045 የሚሆን ደግሞ የማህበራዊ ሳይንስ ተፈታኞች ተመዝግበዋል ማለት ነው። ይህ የመጀመሪያው ቀዳሚ መረጃ ነው። ሌላኛው ባለፈው ከጠየቃችሁኝ ጋር የተያዘ ነው። አንደኛው ሁሉም ትምህርት ቤት ነው ወይ ለሶስት የሚከፈለው ይላል። አብዛኛው ትምህርት ቤት ማጆሪቲው እንደዛ ነው የሚከፈለው። ነገር ግን ቁጥራቸው አነስተኛ የሆናችሁ ቁጥራቸው አነስተኛ ተፈታኞች ያለበት ትምህርት ቤት ከሆነ እስከ 3 ላይ ይከፈል ይችላል። ምናልባትም እስከ 2 በአንድም የሚያልቁ ከሆነ በአንድ ያልቃል ማለት ነው። የተማሪው ቁጥር ነው የሚወስነው። ግዴታ ለሶስት ይከፈሉ ሳይሆን የተማሪው ቁጥር ይመስለኛል። ሌላኛው ማንም ቀድሞ እንግዲህ ኦቪየስ ነው። ባለፈው እንዳሳየኋችሁ ራውንድ 1 2 እና 3 የመጀመሪያው ዙር ማለት ነው የሚሆነው ለናቹራል ነው ብሎ ትምህርት ሚኒስቴር አስቀምጧል። ራውንድ 1 ራውንድ 2 ራውንድ 3 የመደበው ለናቹራል ተማሪዎች ነው። ከዛ ራውንድ 4 5 እና 6 ለሶሻል ተማሪዎች ብሎ አስቀምጧል በግልጽ። ማንም ቀድሞ የሚለው ነገር ምን ማያከራከራል። ሌላኛው የሚከፋፈለው እንዴት ነው ናቹራል ተማሪ ለሶስት የማህበራዊ ሳይንስ ተማሪ ለሶስት ይከፈላል። እንዴት ይከፈላል የሚለውን በደንብ አብራራላችኋለሁ። ይህም እንዴት ነው የሚሆነው? ትምህርት ቤታችሁ ነው ይሄን የሚያደርገው። ትምህርት ቤታችሁ በአልፋቤት ነው የሚያስቀምጣችሁ። በአልፋቤት በስማችሁ ይደረድራችሁና ቁጥር ይሰጣችኋል። ከዛ በኋላ ለሶስት ይከፍላል። ያ ነው የሚሆነው። ቀላል በአልፋቤት ትቀመጣላችሁ። ከዛ ክፍሉ ይደበላለቃል ማለት ነው። በክፍል አይደለም ለሶስት የምትከፈሉት። የሚሆነው እንዴት ነው? በአልፋቤት ትምህርት ቤታችሁ ይደረድራችሁና ለሶስት ይከፍላችኋል። በቃ ይሄ ነው አከፋፈሉ። ሌላኛው ሁሉም ትምህርት ቤት ነው ሁሉም ነው ወይ ሶስተኛ ዙር ላይ ያለው ሁሉም ነው ወይ በወረቀት የሚፈተነው ነው። ባለፈው ይሄን በደንብ ለመናገር ሞክሬያለሁ። በናቹራል ሳይንስ በባለፈው ቪዲዮ ምን ብያለሁ? የተወሰኑ ተማሪዎች በወረቀት የሚፈተኑ ይኖራሉ። እነዚህ ደግሞ በወረቀት የሚፈተኑት የትኛው ራውንድ ላይ ነው? ናቹራል ተማሪዎች ከሆኑ ራውንድ 3 ላይ ይፈተናሉ። ራውንድ 3 ለሁለቱም ነው። በወረቀት የሚፈተን ይኖራል፣ በኮምፒውተር የሚፈተን ይኖራል፣ ኦንላይን የሚፈተን ይኖራል። ከኦንላይኑ ጎን ለጎን የወረቀቶቹ ራውንድ 3 ላይ ገብተው የመጨረሻው ዙር ላይ ገብተው ይፈተናሉ ነው። ዳት ሚንስ ይሄን ያደረጉበት ምክንያት እንደሚመስለኝ ፈተናው እንዳይወጣ ይመስለኛል። ያ ፈተናው ተደጋጋሚነት ነበረው። እኛም ባለፈው 5 ስንፈተን በወረቀት የተፈተኑት ቅድሚያ ገቡ። ከራውንድ 1 ኮምፒውተር ኦንላይን ተፈታኞች ጋር ገቡና እኛ ጋር ደርሷል። የተወሰኑ ጥያቄዎች በወረቀት የተፈተኑ ተማሪዎች ለቀውት እኛ ጋር የተወሰኑ ጥያቄዎች ደርሷል እና ከዛ ላይ ሁላ የተደገመ ጥያቄ ነው አግኝቻለሁ። ይቺ ትንሽ እድለኛ የምታደርገው የሶሻል ተማሪዎች ነው። ምክንያቱም ሶሻል ላይ
በወረቀት የሚፈተኑት ራውንድ 4 ላይ ነው። ዛት ሚንስ ለሶሻሎች የመጀመሪያው ራውንድ 4 ነው። ከዛ ራውንድ 5 ራውንድ 6 የመጨረሻው ማለት ነው ለሶሻሎች። ሶሻሎች ጋር በወረቀት ተፈታኞች የሚኖሩት የትኛው ላይ ነው? ራውንድ 4 ላይ ነው። ለናቹራሎች ደግሞ ራውንድ 3 ላይ። ዳት ሚንስ ራውንድ 3 ሲባል ራውንድ 3 ለወረቀት ተፈታኞች ብቻ ማለት አይደለም። የኦንላይን ተፈታኞችም ይኖራሉ። በሶሻሉም እንደዛው። ሶሻል ላይ የወረቀት ተፈታኞች የትኛው ራውንድ ላይ ይፈተናሉ? ራውንድ 4 የመጀመሪያው ራውንድ ነው። ዳት ሚንስ ራውንድ 4 ላይ ኦንላይን የሚፈተኑ ይኖራሉ፣ የወረቀት ተፈታኞችም ይኖራሉ። ሶ ይህ ነው እንግዲህ ጥያቄውን ሳጠራላችሁ። ሌላ ጥያቄ ካላችሁ ኮሜንት ላይ ማስቀመጥ ትችላላችሁ። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ተጨማሪ መረጃ ካለ አሳውቃችኋለሁ። ሰላም ሁኑ። ቻው።